215 ቀን ሆኖናል በእግዚአብሔር ጸጋ መስከረም 1 ዘፍጥረት 1 ብለን ጀምረን እስከ ጳጉሜ 5 ራዕይ 22 ድረስ የእግዚአብሔርን ቃል እያነበብንና እያጠናን እንገኛለን። በዚህ ቀን የምናነበው የእግዚአብሔር ቃል ክፍል ደግሞ ትንቢተ ኢሳይያስ ከምዕራፍ 22 እስከ 24 ድረስ ያለውን ነው። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ትንቢተ ኢሳይያስ ምዕራፍ 22 ስለ ራእይ ሸለቆ የተነገረ ሸክም እናንተ ሁላችሁ ወደ ሰገነት መውጣታችሁ ምን ሆናችኋል? ጩኸትና ፍጅት የተሞላብሽ ከተማ፣ ደስታ ያለሽ ከተማ ሆይ በአንቺ ውስጥ የተገደሉት በሰይፍ የተገደሉ አይደሉምን? በሰልፍም የሞቱ አይደሉም? አለቆችሽ ሁሉ በአንድነት ሸሹ፣ ያለ ቀስትም ተማረኩ። ከሩቅ ሸሽተው ከአንቺ ዘንድ የተገኙት ሁሉ በአንድነት ታሰሩ። ስለዚህ ፊታችሁን ከእኔ ዘንድ አርቁ፣ መራራ ለቅሶ አለቅሳለሁ። ስለ ሕዝቤ ሴት ልጅ ጥፋት ታጽናኑኝ ዘንድ አትድከሙ አልኩ። ከሰራዊት ጌታ ከእግዚአብሔር ዘንድ የድንጋጤና የመረገጥ የድብልቅልቅም ቀን የቅጥርም መፍረስ ወደ ተራራ መጮህ በራእይ ሸለቆ ውስጥ ሆኗል። ኤላምም ከሰረገሎችና ከፈረሰኞች ጋር ሆኖ አፎቱን ተሸከመ። ቂርም ጋሻውን ገለጠ። መልካሞቹንም ሸለቆችሽን ሰረገሎች ሞሉባቸው። ፈረሰኞችም መቆሚያቸውን በበር ላይ አደረጉ። የይሁዳም መጋረጃ ተገለጠ። በዚያን ቀን በዱር ቤት የነበረውን የጦር ዕቃ ተመለከትክ። የዳዊት ከተማ ፍራሾች እንደበዙ አይታችኋል። የታችኛውንም ኩሬ ውሃ አከማችታችኋል። የኢየሩሳሌምን ቤቶች ቆጠራችሁ፣ ቅጥሩንም ለማጥናት ቤቶችን አፈረሳችሁ። በአሮጌውም ኩሬ ላለው ውሃ በሁለቱ ቅጥር መካከል መከማቻ ሰራችሁ። ይህን ያደረገውን ግን አልተመለከታችሁም፣ ቀድሞ የሰራውንም አላያችሁም። በዚያን ቀን የሰራዊት ጌታ እግዚአብሔር ወደ ልቅሶና ወደ ዋይታ፣ ራስን ወደ መንጨትና ማቀንም ወደ መልበስ ጠራ። እነሆም ሐሴትና ደስታ፣ በሬውንና በጉንም ማረድ፣ ስጋንም መብላት፣ የወይን ጠጅንም መጠጣት ሆነዋል። እናንተ ነገን ሞታለንና እንብላ እንጠጣ ብላችኋል። ይህ ነገር በሰራዊት ጌታ በእግዚአብሔር ጆሮ ተሰማ። እስክትሞቱ ድረስ ይህ በደል በእውነት አይሰረይላችሁም ይላል የሰራዊት ጌታ እግዚአብሔር። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በቤቱ ውስጥ ወደ ተሾመው ወደዚህ አዛዥ ወደ ሳምናስ ሂድ፣ እንዲህም በለው፣ መቃብር በዚህ ያስወቀርህ፣ ከፍ ባለው ስፍራ መቃብር ያሰራህ፣ በድንጋይም ውስጥ ለራስህ መኖሪያ ያሳነስክ፣ በዚህ ምን አለ? በዚህስ በአንተ ዘንድ ማን አለ? እነሆ እግዚአብሔር በኃይል ወርውሮ ይጥልሃል፣ አጠንክሮም ይጨብጥሃል፣ ጠቅልሎም ያንከባልልሃል፣ ወደ ሰፊቱ ምድር እንደ ኳስ ይጥልሃል። አንተ የጌታህ ቤት እፍረት፣ በዚያ ትሞታለህ፣ በዚያ የክብርህ ሰረገላዎች ይሆናሉ። አዛዥነት ስራህ አሳድድሃለሁ፣ ከሹመትህም ትሻራለህ። በዚያን ቀን ባሪያዬን የኬልቅያስን ልጅ ኤልያቄምን እጠራለሁ፣ መጎናጸፊያህንም አለብሰዋለሁ፣ በመታጠቂያህም አስታጥቀዋለሁ፣ ሹመትህንም በእጁ አሳልፌ ይሰጠዋለሁ። በኢየሩሳሌም ለሚኖሩ ለይሁዳም ቤት አባት ይሆናል። የዳዊትንም ቤት መክፈቻ በጫንቃው ላይ አኖራለሁ። እርሱም ይከፍታል፣ የሚዘጋ የለም፣ እርሱም ይዘጋል፣ የሚከፍት የለም። በታመነም ስፍራ እንደ ችንካር ተክለዋለሁ። ለአባቱም ቤት የክብር ዙፋን ይሆናል። የአባቱም ቤት ክብር ሁሉ የልጆቹንም የልጅ ልጆቹንም ከጽዋ ዕቃ ጀምሮ እስከ ማድጋ ዕቃ ድረስ ታናናሹን ዕቃ ሁሉ ይሰቅሉበታል። በዚያን ቀን ይላል የሰራዊት ጌታ እግዚአብሔር፣ በታመነው ስፍራ የተተከለው ችንካር ይወልቃል፣ ተሰብሮም ይወድቃል፣ በእርሱም ላይ የተሰቀለው ሸክም ይጠፋል፣ እግዚአብሔር ተናግሯልና። ትንቢተ ኢሳይያስ ምዕራፍ 23 ስለ ጢሮስ የተነገረ ሸክም። የተርሴስ መርከቦች ሆይ አልቅሱ፣ ፈርሷልና ቤት የለም መግባትም የለም። ከኪቲም አገር ጀምሮ ተገልጦላቸዋል። እናንተ በደሴት የምትኖሩ በባህርም የሚሻገሩ የሲዶና ነጋዴዎች፣ ንግድ የሞሉባችሁ ሆይ ጸጥ በሉ። የሽሆር ዘርና የአባይ ወንዝ መከር በብዙ ውሆች ላይ ገቢዋ ነበረ፣ እርሷም የአሕዛብ መናገጃ ነበረች። ሲዶና ሆይ ባህር፣ የባህር ምሽግ አላማጥኩም፣ አልወለድኩም፣ ጎበዛዝተንም አላሳደግኩም፣ ደናግልንም አላሳደግኩም ብሎ ተናግሯልና እፈሪ። ወሬዋ ወደ ግብጽ በደረሰ ጊዜ በጢሮስ ወሬ ምጥ ይዛቸዋል። ወደ ተርሴስ ተሻገሩ። እናንተ በደሴት የምትኖሩ አልቅሱ። በቀድሞ ዘመን ተመስርታ የነበረችው በዚያም እንግዳ ሆና ትኖር ዘንድ እግሮቿ ወደ ሩቅ ያፈለሷት የደስታችሁ ከተማ ይህች ናትን? አክሊል ባስጫነች ከተማ በጢሮስ ላይ ይህንን የወሰነ ማን ነው? ነጋዴዎቿ አለቆች ናቸው፣ በእርሷም የሚሸጡና የሚለውጡ የምድር ክቡራን ናቸው። የክብርን ሁሉ ትዕቢት ይሽር ዘንድ የምድርን ክቡራን ሁሉ ያስንቅ ዘንድ የሰራዊት ጌታ እግዚአብሔር ወስኖታል። የተርሴስ ልጅ ሆይ የሚከለክልሽ የለምና እንደ አባይ ወንዝ በአገርሽ ላይ ጎርፈሽ እለፊ። በባህር ላይ እጁን ዘረጋ፣ መንግስታትንም አናወጠ። ምሽጎቿንም ያጠፉ ዘንድ እግዚአብሔር ስለ ከነዓን አገር አዘዘ። እርሱም አንቺ የተበደልሽ የሲዶና ድንግል ሆይ ከእንግዲህ ወዲህ ደስ አይበልሽ፣ ተነስተሽ ወደ ኪትም ተሻገሪ፣ በዚያም ደግሞ አታርፊም አለ። እነሆ የከለዳውያን አገር ይህ ሕዝብ ሆኖ አይገኝም። አሶራውያን ለምድረ በዳ አራዊት ሰጥተውታል፣
ግንቦቻቸውን ሰሩ፣ አዳራሾቿንም አፈረሱ፣ ባድማም አደረጓት። እናንተ የተርሴስ መርከቦች ሆይ ምሽጋችሁ ፈርሷልና ዋይ በሉ። በዚያን ቀን እንዲህ ይሆናል፣ ጢሮስ እንደ አንድ ንጉሥ ዘመን 70 ዓመት ያህል የተረሳች ትሆናለች። ከ70 ዓመት በኋላ ግን ለጢሮስ በጋለሞታ ዘፈን እንደሚሆን እንዲሁ ይሆናል። አንቺ የተረሳሽ ጋለሞታ ሆይ መሰንቆ ያዢ፣ በከተማ ላይም ዙሪ፣ መታሰቢያም ይሆንልሽ ዘንድ ዜማን አሳምሪ፣ ዘፈንሽንም አብዢ። ከ70 ዓመትም በኋላ እግዚአብሔር ጢሮስን ይጎበኛታል፣ ወደ ዋጋዋም ትመለሳለች። ደግሞም በምድር ፊት ላይ ከሆኑ ከዓለም መንግስታት ሁሉ ጋር ትገለሙታለች። ንግዷና ዋጋዋ ለእግዚአብሔር የተቀደሰ ይሆናል። ንግዷም በልተው ይጠግቡ ዘንድ ማለፊያም ልብስ ይገዙ ዘንድ በእግዚአብሔር ፊት ለሚኖሩ ይሆናል እንጂ በዕቃ ቤትና በግምጃ ቤት ውስጥ አይከተትም። ትንቢተ ኢሳይያስ ምዕራፍ 24 እነሆ እግዚአብሔር ምድርን ባዶ ያደርጋታል፣ ባድማም ያደርጋታል፣ ይገለብጣትማል፣ በእርሷ የተቀመጡበትንም ይበትናል። እንደ ሕዝቡም እንዲህ ካህኑ፣ እንደ ባሪያውም እንዲሁ ጌታው፣ እንደ ባሪያይቱም እንዲሁ እመቤቷ፣ እንደሚገዛም እንዲሁ የሚሸጠው፣ እንደ አበዳሪውም እንዲሁ ተበዳሪው፣ እንደ ዕዳ አስከፋዩም እንዲሁ ዕዳ ከፋዩ ይሆናል። ምድር መፈታትን ትፈታለች፣ ፈጽማም ትበላሻለች፣ እግዚአብሔር ይህን ቃል ተናግሯልና። ምድርም አለቀሰች ረገፈችም፣ ዓለም ደከመች ረገፈችም፣ የምድርም ሕዝብ ታላላቆች ደከሙ። ምድርም ከሚቀመጡባት በታች ረክሳለች። ሕጉን ተላልፈዋልና ሥርዓቱንም ለውጠዋልና የዘላለሙንም ቃል ኪዳን አፍርሰዋልና። ስለዚህ መርገም ምድርን ትበላለች፣ በእርሷም የተቀመጡ ይቀጣሉ። ስለዚህ የምድር ሰዎች ይቃጠላሉ፣ ጥቂት ሰዎችም ይቀራሉ። የወይን ጠጅ አለቀሰች፣ የወይን ግንድ ደከመች፣ ልባቸው ደስ ያለው ሁሉ ተከዙ። የከበሮ ሐሴት ቀርቷል፣ የደስተኞች ድምጽ ዝም ብሏል። የመሰንቆ ደስታ ቀርቷል፣ እየዘፈኑም የወይን ጠጅን አይጠጡትም። የሚያሰክር መጠጥ ለሚጠጡት መራራ ይሆናል። ባድማ የሆነችው ከተማ ፈረሰች፣ ቤት ሁሉ ማንም እንዳይገባበት ተዘጋ። ስለ ወይኑም ጠጅ በአደባባይ ጩኸት ይሆናል፣ ደስታም ሁሉ ጨልሟል፣ የምድርም ሐሴት ፈልሷል። ከተማይቱም ባድማ ሆናለች፣ በእሯም በጥፋት ተመቷል። የወይራን ዛፍ እንደ መምታት ከወይን መከር በኋላ ቃርሚያውን እንደ መልቀም እንዲሁ በምድር መካከል በአሕዛብ መካከል ይሆናል። ስለዚህ ድምጻቸውን ያነሳሉ፣ እልልም ይላሉ፣ ስለ እግዚአብሔርም ክብር ከባህር ይጣራሉ። ስለዚህ እግዚአብሔርን በምስራቅ የእስራኤልንም አምላክ የእግዚአብሔርንም ስም በባህር ደሴቶች አክብሩ። ለጻድቁ ክብር ይሁን የሚለውን ዝማሬ ከምድር ዳርቻ ሰምተናል። እኔ ግን ከሳሁ ወዮልኝ፣ ወንጀለኞች ወንጅለዋል፣ ወንጀለኞች እጅግ ወንጅለዋል አልኩ። በምድር ላይ የምትኖር ሆይ ፍርሃትና ገደል ወጥመድም ባንተ ላይ አሉ። የሰማይ መስኮቶች ተከፍተዋልና የምድርም መሰረት ተናውጣለችና ከፍርሃት ድምጽ የሸሸ በገደል ይወድቃል፣ ከገደልም የወጣ በወጥመድ ይያዛል። ምድር ተሰባበረች፣ ምድር ፈጽማ ደቀቀች፣ ምድር ተነዋወጠች፣ ምድር እንደ ሰካር ሰው ተንገዳገደች፣ እንደ ዳስም ትወዛወዛለች። መተላለፏ ይከብድባታል፣ ትወድቅማለች፣ ደግሞም አትነሳም። በዚያን ቀን እንዲህ ይሆናል፣ እግዚአብሔር በከፍታ ያለውን ሰራዊት በከፍታ ላይ በምድርም ያሉትን ነገስታት በምድር ላይ ይቀጣቸዋል። ግዞተኞች በጉድጓድ እንደሚከማቹ በአንድነት ይከማቻሉ፣ በግዞት ቤቱም ውስጥ ተዘግተው ይኖራሉ። ከብዙ ቀንም በኋላ ይጎበኛሉ። የሰራዊት ጌታ እግዚአብሔር በጽዮን ተራራና በኢየሩሳሌም ላይ ይነግሳልና በሽማግሌዎቹም ፊት ክብር ይሆናልና። ጨረቃ ይታወካል፣ ፀሐይም ያፍራል ይላል። ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር በቲክቶክ እና በቴሌግራም ገጻችን የተነበበውን ክፍል በጥልቀት እናጠናለን። ኑና አብረን እናጥና። ጸጋ ይብዛላችሁ።